ልዩ የሆነ ሰርፕራይዝ ነው እንግዲህ ቤቱን በዚህ መንገድ እየፈራረሽኩት ነው። የቤት እቃዎችም ጭምር አሉት። እስኪ ምን አለው እያንዳንዱ የምናይ ነው የሚሆነው። ቤቱም እንግዲህ በምታዩት መልኩ ፍራሾቹ እንደዚህ ፏ ብለዋል። ፍሪጅ አለ። ፍሪጁን በዚህ መንገድ እንግዲህ ሙሉ እቃዎቹ በውቢቷ መርሳ ደርሶ ሙሉ እቃዎቹ በምታዩት መልኩ ሙሉ ተጭነዋል። እንግዲህ መርሳ ከደረስን በኋላ ደግሞ ክችን ካቢኔቱም እንደምታዩት እቃ ቤት ላይ በዚህ መንገድ ተረካክቧል። እንዲሁም የቁም ሳጥን አለ፣ ፍሪጅ አለ፣ የቤት ፍርሻዎች መግቢያ ላይ ያሳየኋችን ጠቅለል ብሎ እንግዲህ የአንዲት እህታችን ለእህቷ ሰርፕራይዝ አድርግልኝ ባለችው መሰረት ሰርፕራይዝ ተደርጋለች። እህቷ እጅግ በጣም ተደስታለች ማለት ነው። ለማንኛውም ውድና የተከበራችሁ ተመልካቾች አብራችሁ ይቆዩ። ሙሉ መረጃውን ወደ እናንተ የማደርስላችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ? ወደ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ወደ ጉዳዩ ከመሄድ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች እንግዲህ ይህ የአንዲት እህቴ ትዕዛዝ ነው። እህቷን ሰርፕራይዝ አድርግልኝ ብላ እንግዲህ በዚህ መንገድ ልዩ የሆነ ሰርፕራይዝ ይዤ መርሳ ከተማ ገብቻለሁ። የቤት ደርሰን እንግዲህ ምንጣፎቹም በዚህ መንገድ ዞልያውም ተነጣጥፎ እንዲሁም ፈርሻዎችም በምታዩት መልኩ ተዘጋጅተዋል። እዚህ ጋር ፍሪጅ አለ። ፍሪጁም እንግዲህ ከትናንት ወዳ ቪዲዮ ሰርችላችሁ ነበር። ፍሪጅ እንደገዛሁ ከዚህ እቃ አብሮ የሚሄድ ነው። ከዚህ ውጭ ደግሞ ቁም ሳጥንና ክችን ካቢኔት አለ። ስንት ብር ተሰሩ፣ ጠቅላላ ስንት ፈጀባት፣ ሙሉውን እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ ፍጻሜው መመልከት ነው። ማሻአላ እንግዲህ ጽድት ብሏል፣ ፏ ብሏል፣ ያምራል። ዞልያውም ከብሉ ብላኩ ጋር ማች የሚያደርግ የሆነ ነው። በዳብል የተሰራ ነው። እንግዲህ ፍራሹ የምትመለከቱት ስንገለብጠው ቀይ ይሰጠናል ማለት ነው። ስለዚህ በዳብል ስታሰሩ ሁለት አይነት እንትን አላቸው ማለት ነው። አሁን በምታዩት መልኩ በብሉ ብላኩ ከተጠቀማችሁ ቆሽሽ ብላችሁ በማሰባችሁ ሰዓት ደግሞ ገልብጣችሁ በአንደኛው በኩል ትራሱም ሲገለበጥ እንዲሁም ፍራሽም ሲገለበጥ የሚሰጠን ሌላ ከለር አለ ማለት ነው። ስለዚህ በሁለቱም በኩል ትጠቀማላችሁ ማለት ነው። ይሄ እንግዲህ ከብሉ ብላኩ ጋር ማች ይሆናል፣ አሪፍ ይሆናል፣ ያሳምረዋል ብዬ ያሰብኩት ነው። ዞልያው ከዲዛይኑ ከለሩን በዚህ መንገድ ያደረኩት ለእኔ እንግዲህ አሪፍ ነው ብዬ አስቤያለሁ። አሪፍ ማች ሆኗል፣ አሳምሮታል ብዬ አስቤያለሁ። እንግዲህ እናንተ ማሰባሰባችሁን ኮሜንት ላይ ያስቀምጡ። እህታችን እንግዲህ እህቷ በጣም እንደተደሰተችው ድንገት ነው፣ አልሰማችም፣ ሳታውቅ ነው እንግዲህ ድንገት ከተፍ ያልኩት ማለት ነው። ሳያስቡት ቤታቸው እንደዚህ ጽድት አድርገን ለነሱ ራሱ ያው ተደናግጠዋል ማለት ነው። ለማንኛውም ያው በጣም ያስደስታል። ቤተሰብ እንደዚህ ሲደሰት ማየት ደግሞ ትልቅ ነገር ነው። ያደረግሽው እህቴ አላህ ያስደስትሽ ማለት ነው። ፈርሻው እንግዲህ ያያችሁትን ይመስላል። ሙሉ እንግዲህ አሪፍ ነው ማለት ነው። በዚህ መንገድ አልቋል። ሌላው የቁም ሳጥን ነው። ቁም ሳጥን እንግዲህ 3 ተከፋች። በዚህ መልኩ ደግሞ አንድ ቁም ሳጥን አሰራላት ባለች መሰረት እንግዲህ አብሮ ከዚህ ጋር ይሄም አብሮ የመጣ ነው። አንድ ቁም ሳጥን እንዲሁም ደግሞ ክችን ካቢኔት እና ፍሪጅ፣ የቤት ፈርሻ እነዚህ ናቸው ማለት ነው። እንግዲህ የዛሬዎቹ ሰርፕራይዞች ሁሉም ቦታቸውን ይዘው እንግዲህ ይህንን ይመስላሉ። ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። በቅርብ 50 ሺህ አስገቡኝ። እስኪ 50 ሺህ የምር ነው የምላችሁ። በቃ በቅርብ እንድገባ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ ማለት ነው። ምክንያቱም በዚህ ቻናል ላይ አሪፍ ነው፣ ቁም ነገር ብቻ ነው የምታዩባቸውና ሰብስክራይብ ብታደርጉበት አትጎዱም ማለት ነው። እንደውም ተጠቀሙበታላችሁ። ማዘዝም ስትፈልጉ የቤት ስራዎችን የትኛውን ነገሮች ማናገር ትችላላችሁ ማለት ነው። ገዝቼ የማደርስላችሁ እቃዎችን በታማኝነት ጥራት ያላቸው እቃዎችን ገዝቼ የማደርስላችሁ ነው የሚሆነው። ሌላው ኪችን ካቢኔቱ ነው። ኪችን ካቢኔቱ እንግዲህ ይህንን ይመስላል። ብዙ ጊዜ እንደምላችሁ ኪችን ካቢኔቱ እንደምታዩት በክፍሏ ልክ የተሰራ ነው ማለት ነው። እንደዚህ ማሰራት ስታስቡ ይህ በነገራችን ላይ ከታች ጀርባው ገና ስላልተመታ ነው። ከመሰራቱ በፊት የሚያርፍበት ቦታ ብታስለኩት በጣም አሪፍ ነው የሚሆነው። ምክንያቱም አንዳንድ ጊዜ ወይ ክችን ካቢኔቱ ትልቅ ይሆንና ቦታው ሊሆን ይችላል ላይይዘው ይችላል። ወይንም ደግሞ ቦታው በጣም የሚሳፋና እሷ መካከል ላይ ሄዳ ቁጭ ስትል ብዙ ክፍት ቦታ ሊኖረው ይችላል። ቅድማ ልኬቱን ካወቃችሁት በኋላ እነዚህን እቃዎች ብታሰሩ አሪፍ ነው የሚሆነው ማለት ነው። ሄደው በቦታቸው ላይ ያርፋሉ። አስቸጋሪ ነገር አይኖራቸው ማለት ነው። በዚህ መንገድ ቢሆኑ የተመረጡ ይሆናሉ። ለዚህም ነው እኔ እንግዲህ እቃው ከመምጣቱ በፊት
ያው ሰርፕራይዝ እንደመሆኑም በሙድ አድርገን ያው የራሳችንን ተጠቅመን ተለክቶ ነበር። ለዚህም ነው እንግዲህ ቦታው ላይ ያረፈው ማለት ነው። ከዚህ ውጭ ፍሪጅ ነው። ይሄ የምትመለከቱት ፍሪጅ እንግዲህ ከትናንት ወዳ ስለ ፍሪጅ ዋጋዎች ትሰራላችሁ ፍሪጅ እንደገዛው አስነግሬያችሁ ነበር። ስለዚህ ከዚህ እቃ ጋር አብሮ የሚመጣ ነበር። ጀርባው ይሄንን ይመስላል። ፊት ለፊቱም እንግዲህ ይሄን ይመስላል። ፍሪጁ ስንት ተገዛ ዋጋዎችን እንግዲህ አሳውቂያችኋለሁኝ። 44,000 ብር የተገዛ የሆነ ፍሪጅ ነው። ስካይ ላይቭ ይባላል። ውስጡም እንግዲህ ይህንን ይመስላል። ሌላው ነገር ይህ ፍሪጅ ልዩ የሚያደርጋቸው መብራት ጠፍቶ ለ48 ሰዓታት ውስጥ ላይ ያለው ነገር ሳይበላሽ ማቆየት ይችላል። እነዚህ ፍሪጆች ሌላው ልዩ የሚያደርጋቸው ድምጽ አልባ ናቸው፣ ሳይለንት ናቸው። በሚሰሩ ሰዓት ምንም አይነት ድምጽ የላቸውም፣ ሳይለንት ናቸው ማለት ነው። ሌላው የ5 አመት ዋስትና ወይም ጋራንት አለው። ይህን ይመስላል እንግዲህ ፍሪጆቹ። ምርታቸው ደግሞ የጃፓን ምርቶች ናቸው። አሪፍ እቃ ናቸው ማለት ነው። ስትገዙ እንግዲህ ምን አይነት ፍሪጅ መግዛት እንዳለባችሁ አሁናዊ በዚህ ሰዓት ላይ እንግዲህ እየተሸጡ ከሚገኙ የፍሪጅ አይነቶች ስካይ ላይቭ እና ኦርቢት ብትገዙ ብዬ ነግሬያችኋለሁኝ። የተሻሉ የሚባሉ እነሱ ናቸው ማለት ነው። ምናልባት እንግዲህ መግዛት ላሰባችሁ ማለት ነው በቅርብ ለምትገዙ። ሌላው ወደ ዋጋዎቻቸው ስንሄድ ቁም ሳጥን እንግዲህ 28,000 ብር ነው የተሰራው። በቅርብ እንግዲህ ያሰራሁትም አሳይቻችኋለሁ። ዋጋው ተመሳሳይ ነበር 28,000። ይሄም ያው ነው፣ የጨመረው ነገር የለም። 28,000 ብር ነው ቁም ሳጥኑ በዚህ መንገድ እየተሰራው። ከለር በነገራችን ላይ እንደ ፍላጎታችሁ የትኛውንም ከለሮች ወይ ዲዛይኖችንም ማስፋትም አራት ተከፋችን ማድረግ ትችላላችሁ ማለት ነው። ቶፕ ግን ቢኖራቸው እንዴት አይነት ስራዎች ይታሰሩ ከላይ ያሉት ማለት ነው። ቶፑ 3 ተከፋቾች እነሱ ብርድ ልብስ ምናምን እንደዛ አንሶላ ምናምን የተለያዩ ነገሮችን መያዝ ስለሚችል ቶፕ ቢኖረው አሪፍ ነው። ለማንኛውም እንግዲህ የቁም ሳጥኑ ዋጋ 28,000 ብር የተሰራ ነው። ሌላው ክችኑ ነው። ክችን ካቢኔቱ እንግዲህ ይህ ደግሞ 32,000 ብር ነው የተሰራው። ክችኑም እንግዲህ በዚህ መንገድ ማሰራት ካሰባችሁ ዋጋዎቻቸው እንግዲህ የነገርኳችሁን ይመስላል። ሌላው እንግዲህ የቤት ፈርሻው ነው። 3 ፍራሽ አለ፣ 10 ትራስ አለ፣ 3 ተካዮች አሉት፣ ዞልያ አለ። ይህ ደግሞ 31,700 ብር የፈጀ ነው ሙሉ ማለት ነው። ውድና የተከበራችሁ ተመልካቾች እንደዚህ አሪፍ ነገሮችን እንግዲህ ቀለል አድርጋችሁ በቀላል ዋጋ ቤታችሁን መፈረሽ ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የትኛውንም የቤት እቃዎችን መገዝቼ የማደርስላችሁ ነው የሚሆነው። ከእናንተ የሚጠበቀው ማናገር ነው። በሌላ አሪፍና አስተማሪ በሆኑ ስራዎች እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።